ልጅቷን ልቀቃት፣ አለበለዚያ የድምጽ ቅጂውን ወደሚመለከተው አካል አስተላልፋለሁ። ስለዚህ ዳጊ ነው ማለት ነው ስለ ልጅቷ የነገረ? ልጄ እዚህ ነገር ውስጥ ከገባ እንደሚያልቅልህ ነግሬህ ነበር። ያንተ ልጅ ማን ነቃብህ? ምን ነው አንተ የሁሉም ተቆርቋሪ ነኝ ያልክ? ልጄን ብቻ ሳይሆን በአካባቢ ያሉ ሰዎችን የማትተው ከሆነ የማትወጣው አዘቅት ውስጥ ነው የምትገባው። እሺ ልጅቷን እንድለቅልህ ከፈለክ እንገናኝና ያንን የድምጽ ቅጂ ስጠኝ። ተው እንጂ ቆይ ለምን ቢሮ ድረስ አልመጣለህም? ሰውዬ ባትፈታተነኝ ደስ ይለኛል። በቃ እለቃታለሁ። ግን ምንም ግን ብሎ ነገር የለም። ትሰማኛለህ? ሌላ ነገር እንዳላስብ ከፈለክ ልጅቷን ቶሎ ልቀቃት። ሄሎ ሄሎ። ስለዚህ ዳግም ከዛ ከአባቱ ጋር ይገናኛል ማለት ነው? ወይ ያከፋፋ ምን አባቱ ነው የሚሰራው? እውነትን ነው ዳግም፣ ትልቅ ጦርነት የማደርገው ከአንተ ጋር ነው። ጠብቀኝ። እኔ አላምንም። ብቻ አባዬ ነፎከሩ አድርጎት እንዴ? ቆይ ኮማንደሩ ምን ብለው ነው እባክህ? አሮኒ ምንም አላልኩትም እና ወደ ነፃ እኮ ነው ያሰናበተኝ። በጣም ይገርማል። እንዴ ምን በመፈታቴ ደስ አላለም እንዴ? አረ በጣም ደስ ብሎኛል። ጩና ከቀናቶች የእስር ቆይታ በኋላ በመጨረሻም ተፈታለች። ሲምባ በያዘው የድምጽ ቅጂ ኮማንደሩን አስፈራርቶ የልጁን ፍቅረኛ ያለምንም ልፋት በድርድር አስፈትቶ ከዳግም ጋር በነጻነት እንዲገናኙ አድርጓቸዋል። ከዚህ ጋርም ተያይዞ ስለ ነገሮች አርቆ የሚያስበው ኮማንደሩም ሲምባ ስለ ጩና መታሰር ካወቀ በቅርበት ከልጁ ዳግም ጋር እየተገናኙ ሊሆን እንደሚችል ጠርጥሮ እሷን ከእስር ቤቱ እንዳስወጣት እያንዳንዱ እንቅስቃሴያቸውን በድብቅ ወደ ሲምባ ጋር እስኪመሩት ድረስ መከታተል ጀምሯል። ከዚህም አስቀድሞ ኤርሚ እንዳሰበው በኤሚ ልደት ቀን ተንበርክኮ እንድታገባው ጠይቋታል። ባልጠበቀችው ጊዜና ሰዓት ሰርፕራይዝ የተደረገችው ኤሚን በደስታ ንግግሯን ትቀጥላል። አገባሃል አይደለም አንዴ ደጋግማ 10 ጊዜ ጠይቀኝ ቢሆን እንኳን እኔም 10 ጊዜ አገባሃል ትለውና በደስታ ከተንበረከከበት አስነስታ ታቅፏል። ይህ በእንዲህ እንዳለ ዶክተር ፋኑኤል ለብቻው ባለበት አንድ ሐሳብ ይመጣለትና ወደ ሮማን ጋር ደውሎ ማውራት ይጀምራሉ። ይቀጥልና ዝም ብለሽ ስሚኝ አንዴ የመጨረሻዬን እስከዛሬ ድረስ ፈሪ መስዬ ስለምንሽ የኖርኩት ጉልበትሽ አስፈርቶኝ ወይ ደግሞ በልጠሽኝ እንዳይመስልሽ አንቺን አንድ ጊዜ ሲጥ ማድረግ ወይም አሳልፎ ለፖሊስ መስጠት በጭራሽ ከብዶኝ አይደለም እሺ ብሎ ሲላት ሮማንም ንቀት በተሞላበት ድምጽ ተው እንጂ ዶክተር በድጋሚ ልትለምነኝ ነው አይደል የደወልከው ወይንስ አሁን ያልከውን ለማድረግ ምን ያዘ ለምን እንዳልከው አታድርግ ብላ ስትሳለቅበት ዶክተሩም ንዴቱን ዋጥ አድርጎ ምክንያቱም እኔ የሕክምና ሰው ነኝ ህይወት እንዴት በአንድ ቅጽበት እንደምታልፍ አውቃለሁ አንቺ ደግሞ በሰው ህይወት መጫወት ምንም የማይመስልሽ አውሬ ሰው ነኝ እኔ አንቺን ለፖሊስ ለመስጠት ባሰብኩኝ በደቂቃዎች ውስጥ እናቴን ሊገሉ የሚችሉ ብዙ ረዳቶች እንዳሰለፍሽ አውቃለሁ ስለዚህ ባጭሩ የእናቴን ነብስ አስይዤ ካንቺ ጋር ተራ የሆነ ቁማር መጫወት አልፈልግ ገባሽ አይደለ ብሎ ሲላት እሷም በጣም ጥሩ ነው ዶክተር እንደዚህ ካሰብክ ብልህ ሰው ነህ ማለት ብላ ስትለውስም ብልህ ብቻ ሳልሆን ታጋሽም ጭምር ነኝ ግን አንድ ነገር ወይ ይሄ ፍርሃት አይደለም ለእናቴ የደቂቃዎች እድሜ መግዛት ከቻልኩ ብዬ ነው እሷ እንድትቆይ ነው ይህንን ውርደት መሸከም የእሷን ሰላም አረጋግጬ ካንቺ እጅ ውስጥ ያስወጣት ቀን ግን በእጥፉ ነው የምበቀልሽ እስከዛው ግን የጀመርሽውን ቆሻሻ ጨዋታ በደንብ ተጭ ብሎ በንዴት ስልኩን ጆሮዋ ላይ ይዘጋና መጠጥ ቀርቶ ተቀምጦ መጠጣት ይጀምራል ከትንሽ ቆይታም በኋላ አምራን ወደ ቤት ገባ ተመለከተውና በድንጋጤ በድጋሚ ወደ ስህተት ተመለስ ብላ ስትጠይቀው ዶክተሩን በንዴት ታውቂያለሽ በጣም ተሳስቻለሁ ላንቺ እንደዛ ማለት ፈጽሞ አልነበረም ቆይ ሮማንን እኔ ቤት እንዳገኘሻት ለዝናሽ ለምን ትናገሪያለሽ እኔ ለሷ መናገር እንዳልፈለኩ ማሰብ ነበር ብሎ ሲላት አምራንም በጭንቀት ተው በቃ እኔ እኮ ችግርህን ለመረዳት በቀረብኩ ቁጥር መንገዱን እየዘጋህብኝ እንደሆነ ታውቃለህ አይደል ብላ ስትጠይቀው እሱም በቀረብሽኝ ቁጥር ችግር እየሆንሽብኝ ከሆነስ አምራን እባክሽ በቃ አሁን ለብቻዬ መሆን ነው የምፈልግ ስለነበረን ቆይታ ሁሉ አመሰግናለሁ ብሏት ተነስቶ ጥሏት ሄደ በዛን ሰዓት ላይ ኮማንደሩ ጩናን አስጠርቶ እንደተለመደው ወደ ሲምባ ጋር የምትመራው ከሆነ ብሎ አንዳንድ ጥያቄዎችን መጠየቅ ይጀምራል እኔ ምልሽ ዳግም ሁልጊዜ እየመጣ እንደሚጠይቅሽ አውቃለሁ ብሎ ሲላት ስለምን ማውራት ፈልጎ ይሄንን እያላት እንዳለ አስቀድሞ የገባት ጩናም አዎ ግን ምናልባት ድብቅ ካሜራ ልታደርጉ ትችላላችሁ ብዬ ስላሰብ ስለ ሲምባ አንስቼ ጠይቄው አላል ብላ ስትመልስለት ኮማንደሩን በንዴት በጣም የታገስኩሽ አልመሰለሽም እኔ ለተዳፈርሽበት ካጠፋሽው ጥፋት ቃት በተጨማሪ ገና ብዙ ነገር ይጠም አንቺ የማትረቢ ሌባ ግን እኔ እዚህ ያስጠራውሽ አሁንም እድል እንዳለሽ ልነግርሽ ብሎ ሲላት ጩናም ደፈር ብላ ቶ እድሌን እንኳን አንድ ጊዜ
ፈርቸዋል። በድጋሚ ደግሞ ሌላ እድል የሚያስፈልገኝ አይመስል። ሲጀመር የቀን ጠማማ ነው ካንተ ጋር ያገናኝ። በቃ እኔን ተወኝ። አሁንም ቢሆን አቋሚ ያልተቀየረ ሲምባ የት እንዳለ ባውቅ እንኳን አሳልፌ ያልሰጥ። ደግነቱ ግን ሁላችንም የት እንዳለ አናውቅ ብላ ስትለው ኮማንደሩን በንዴት እንደዛ ነው ጥሩ እንግዲያው ሰኞ ፍርድ ቤት ቀርበሽ የእጅሽን ታገኛል ይላትና ከቢሮ ያስወጣታል። በዛን ሰዓት ላይም ዳግም ስልክ እያወራ መንገድ ላይ እየተራመደ ባለበት አንድ በብዙ ልብሶች የተሻፈነ ሰው መጥቶ ሆን ብሎ ይጋጨውና በእጁ የያዘውን ዕቃ ይጥሏል። ዳግምም ሁኔታውን ስላላስተዋለ በድንጋጤ እየተንተባተበ በጣም ይቅርታ እሺ ሳላውቅ ነው ብሎ ዕቃውን ለማንሳት ሲያጎነብስ ሰውየው ምንም አይነት እንቅስቃሴ እንዳታደርግ ሲምባ ነኝ ሰማኛለህ ሰወር ያለ ቦታ ሄደን ብናወራ ብሎ ሲጠይቀው ዳግምም እሺ መኪናዬ እዚህ አካባቢ ነው ያለው እዛ ሄደን ማውራት እንችላለን ይለውና ተከታትለው ወደ መኪናው ጋር ያመራል። ወደ ውስጥ እንደገቡም ናፍቆታቸውን ተቃቅፈው ያወጡና ማውራት ይጀምራል። ሲምባም ይቀጥልና እኔ መለው ዳግ መርማሪ ሰይፈን እስካሁን አግኝተው አታውቅም ብሎ ሲጠይቀው እሱም በፍጹም ላገኘው አልቻልኩም ወይ ያንተን ነገር ችላ ብሎታል አሊያም ደግሞ ኮማንደሩ ከባድ የሆነ ማስፈራሪያ አድርሶበታል መሰለኝ ብሎ ሲለው ሲምባም በንዴት ተዋቸው በቃ አህያ ለአህያ ቢራገጥ እርስ አይሰብር ነው ጉዳዩ። እኔ ጋር አንድ አዲስ ነገር በእጅ ያስገብቻል። የኮማንደሩን ሰራተኛ በእጅ ያስገብቻታል። ፋንቱ ትባላል። በጣም መልካም ሴት ናት። ብዙ መረጃ እየሰጠችኝ ነው ብሎ ሲነግረው ዳግምን በግርም እንዲያባይ ቆይ እንዴት ነው እንደዚህ ሰው በቀላሉ የምታምነው? እኔ ምንም ነገሩ አልተዋጠልኝ ለዛውም ቤት ውስጥ ተቀጥራ የምትሰራ ሴት ብሎ ሲለው ሲምባም ዳጊ ነገርኩ ልጅቷ በጣም ታማኝ ልጅ ናት። እስካሁን አላጋለጠኝም። ወደፊትም ታጋልጠኛለች ብዬ ፈጽሞ አላስብም። ግን እንዴት ያ ኮማንደር ከዛ በኋላ አስፈራርቶ አያውቅም ብሎ ሲጠይቀው እሱም እኔ ሰላም ግን ጓደኛዬ ታስራለች። ምንም እንኳን የታሰረችው አጥፍታ ቢሆንም አንተን ለማግኘት እሷን ለመጠቀም መሞከር ጀምሯል። ፍቅረኛዬ እንድትሆን መፈልጋት ሴት ናት። ግን ምን ዋጋ ነገሩን ሳልነግራት ታሰረ ብሎ ሲለው ሲምባም የበለጠ ስለሷ ማወቅ ፈልጎ ቅድም በጥፋቷን የታሰረችው ብለኸኝ ነበር አይደለ? ምን ተፈጥሮ ነው ብሎ ሲጠይቀው ዳግምም ያው ልጅቷ ኪስ አውላቂ ነበረች። ግን ያንን ስራዋን ለእኔ ስትል እርግፍ አድርጋ ትታው ነበር። ግን ያው እንደለመደችው የመጨረሻ አንድ ጊዜ ብላ እዛው ባለንበት ስትሰር ኮማንደሩ ላይ ጣላት። እናም አሁን የኔና የሷን ቅርበት ስላወቀ አንተን ለማግኘት እሷን ለመጠቀም እየሞከረ ነው። ግን እሷ ሞቴን እመርጣለሁ እንዳለች ነው ያለች። አንተን አሳልፋ መስጠት አልፈልግም። በእርግጥ ያለህበትንም አታውቅ ብሎ ሲነግረው ሲምባም ዳግም አታስብ እኔ ይሄንን ጉዳይ ጨርሰዋል ብሎ ቃል ይገባል። በዛን ሰዓት ላይ ኤሚ ለዝና እነሱ የልደት ቀኗን ቢረሱትም ኤርሚያስ ግን አስታውሶ ሰርፕራይዝ እንዳደረጋት እንዲሁም ተንበርክኮ ሊያገባት እንደሚፈልግ ነግሯት ቀለበት እንዳሰረላት ትነግራታል። ዝናሽን በነገሩ ባትማማም ምንም ምርጫ ስላልነበራት እሺ ግን ለጊዜው ለይኩን ይሄንን ቀለበት እንዳያይብሽ ብትደብቂው ጥሩ ብላ ስታስጠነቅቃት ኤሚም እንዴ ቆይ ለምን እደብቀዋል? አሁንስ ከአባዬ ይልቅ የኔ ቀለበት ማድረግ ያልጣመው አንቺን ነው። ቆይ ያኔ አግብተሽ ወለሽ ትይኛል ነበር እንዴ? ወይስ የዛኔ ታምሜ ስለነበር ማጽናኛ ሰርግ የሚባለው ነገር ቀረ እንጂ እኮ ከኤርሚ ጋር ከተጋባን ቆየ ብላ እያለቻት ባለችበት አምራን ትመጣና ወሬያቸው ይቋረጣል። ኤሚም እሷን ስላየቻት በንዴት ከተቀመጠችበት ትነሳና ሲመስለኝ ሁለታቸው የምታወሩት ነገር አለ ብላ እየተበሳጨ ጥላቸው ትወጣል። አምራንም ግራ በመጋባት ለዝናሽ ይቅርታ ጥሩ ሰዓት ላይ አልመጣሁም መሰለኝ፣ ግን ዝኑ ስለ ፋኑኤል ላወራሽ ነበር ወደዚህ የመጣው። በእርግጥ እሱ ሊደብቀኝ እየሞከረ ነው ያለው፣ ግን ደግሞ አንድ ነገር ሆኗል። ሮማን ፋኑኤልን እያስፈራራቸው ያለች ይመስለኛል። እናቱ ከቤት ከወጡ ቆይቷል። እሱ ግን ዘመድ ጋር ናት ቢልም እኔ እንደዛ ለመሆኑን እርግጠኛ ነኝ ሲያወራ ሰምቷል ብላ ስለ ሁሉም ነገር ምንም ሳትደብቅ ትነግራታል። ዝናሽም ነገሩን ተረድታ ትቀጥልና እናቱን አግታበት የውሸት መረጃን ያመጣችሁ ማለት ነው። እቺ እርኩስ ድሮም አላመንኳትም ነበር እሱ ሆኖብኝ ነው እንጂ አምራን በቃ ይሄንን ነገር ለኔ ተይው፣ እኔ ማድረግ ያለብኝን ነገር ሁሉ በደንብ አውቃ ብላ ወደ ቤቷ ትሸኛት። ከዚህም በኋላ ነው ሲምባ ወደ ኮማንደር ጋር ደውሎ እጁ ላይ ባለው የድምጽ ቅጂ አስፈራርቶ ጩናን ከእስር ያስፈት። ኮማንደሩ ጩናን ነፃ ነሽ ብሎ ቢለቃትም ነገር ግን በድብቅ ሲምባ ጋር እስኪያደርሱት እነሱም መከታተል ጀምሯል። በቀጣይ ምንም ይፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮመንት ላይ ጻፉልን።